ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ መስከረም 7 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብራችሁን ቆየው በለጠ ካሳ ነኝ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ ዝርዝር መረጃዎችን ይዣለሁ። እየተከታተላችሁ አብራችሁ ስትቆዩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁ ደግሞ ሐሳብ አስተያየት ቢኖራችሁ ጥቆማ@ዜና@gmail.com ላይ ጻፉልኝ። በዚህ ሰዓት ከያዝኳቸው መረጃዎች መካከል ጠቅላይ ሚኒስትር አብይ አህመድ የንደራደር ጥሪ እና የተሰጠውን ምላሽ የተመለከተ እንደዚሁም ደግሞ በእስር ቤት የሚገኘው የምክር ቤት አባል ክርስቲያን ታደለን በተመለከተ ከጠበቃው ያገኘሁትን አሁናዊ መረጃ እንዲሁም ደግሞ በ24 ሰዓት በአማራ ክልል ያሉ የግንባር ዝርዝር መረጃዎችን ወደ ወለጋ የሚወስደን እንደዚህ ተጨማሪ መረጃ አለ። ከዛ ባሻገር በወታደራዊ ካምፖች ላይ የደረሱ ጥቃቶችን፣ የሌሊት ውጊያዎችን የተመለከቱና ከንቲባው ከበርካታ የካቢኔ አባላቶች ጋር ስለመቀላቀሉ የሚገልጹ መረጃዎችን ጨምሮ በዚህ ሰዓት በርከት ያሉ መረጃዎችን ይዣለሁ። እየተከታተላችሁ አብራችሁን ስትቆዩ በዋናነት እንግዲህ የደረሰ ሰነድ አለ ከአዲስ አበባ ከተማ አስተዳደር አሁን የሚከበረውን የኢሬቻ በዓል በተመለከተ የተዘጋጀ ሰነድም አለ። እሱንም ሰነድ የማቀርብላችሁ ይሆናል። ከሰነዱ ውስጥ እንግዲህ በርካታ ጉዳዮችን ለመመልከት ያለው እሱም በአጭሩ የማደርሳችሁ ይሆናል። እናንተ እየተከታተላችሁ አብራችሁ መቆየት የሚጠበቅባችሁ ሀሳብ አስተያየት ቢኖራችሁ አስተያየት መስጫ እንዲሁም ደግሞ በሌሎቹ የሀሳብ አስተያየት መስጫዎች ላይ ማድረስ ትችላላችሁ። የምትልኳቸውን መልእክቶች ግልጽ እንዲሆኑ ለማድረግ ሞክሩ። እንግዲህ አንዳንድ አድማጭ ተመልካቾች ለሚዲያ የሚቀርቡ ጉዳዮች ስለሆኑ ግልጽ ቢሆኑ መልካም ነው። አንዳንዶቹ ስትጽፉ እንግዲህ እናንተ በገባችሁ ልክ የምጽፏቸው ድጋሚም ማብራሪያ ለመስጠት በዛው እንግዲህ ያድራሻችሁን ድጋሚ የማይገኝ ጥቆማ ሰጪዎች አላችሁ። ስለዚህ የምሰጧቸው ጥቆማዎች፣ ሀሳቦች፣ አስተያየቶች ግልጽና የተብራሩ ቢሆኑ ደግሞ ሌላ ሶስተኛ ወገን በዚህ ጉዳይ ላይ ማብራሪያ የሚጠየቅ ከሆነ ደግሞ እሱንም አድራሻ አብራችሁ ብትልኩ የምትልኩት መልእክት ሙሉ ይሆናል። ለአድማጭ ተመልካቾችም የተሟላ መረጃ ለማድረስ ያገለግላል። ይህን እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ በዚህ ሰዓት ከያዝኳቸው መረጃዎች መካከል የመጀመሪያው የማስቀድመው በአዲስ አበባ ያለውን የኦሮሞኛ ትምህርት በተመለከተ ያገኘሁትን መረጃ ነው። በአዲስ አበባ ከተማ የአፋን ኦሮሞ መምህራን ያለ ስራ መቀመጣቸውን የሚገልጽ መረጃ ነው። በዚህ ምክንያት ከፊሎቹ አሁን ከመምህርነት ወደ ደህንነትና የጸጥታ ስራ እየተመደቡ ይገኛሉ። ስራ ላይ የተመደቡ መምህራን እንግዲህ ከ2013 ጀምሮ በአዲስ አበባ የአፋን ኦሮሞ ያስተምራሉ ተብለው ወደ አዲስ አበባ ከተማ የተመደቡ መምህራን አሁን ያለ ስራ ደሞዝ ብቻ እየተከፈላቸው ተቀምጠዋል። ይህንን እንግዲህ የመምህራን ችግር ለመቅረፍ ይሁን ወይም ደግሞ ለሌላ ስምሪት እንግዲህ ወደ ጸጥታና ደህንነት ስራ እንዲመደቡ እየተደረጉ ነው የሚል መረጃ ነው እየወጣው። ይሄ ሆነው በከተማዋ መምህራኖቹ ከተለያዩ የገጠራማ አካባቢዎች ቢመጡም በከተማው ውስጥ በቂ የኦሮሞኛ ቋንቋን የሚማሩ ተማሪዎች ባለመኖራቸው መምህራኖቹ ስራ በመፍታታቸው ነው። በአንድ ትምህርት ቤት ይላሉ አንድ የመረጃ ሰዎች፣ በአንድ ትምህርት ቤት የአፋን ኦሮሞ የሚማሩ ተማሪዎች የበለጡ መምህራን በቁጥር ይገኛሉ ሲሉ እነሱ የሚያስተምሩበትን ትምህርት ቤት በማሳያነት አንስተው መረጃዎችን አድርሰዋል። መረጃ ምንጩ እንደሚሉት በአንድ ትምህርት ቤት ውስጥ 8ኛ ክፍል አፋን ኦሮሞ ተማሪዎች ብዛት 6 ሲሆን በትምህርት ቤቱ የሚገኙ መምህራን ደግሞ ብዛታቸው 11 ነው ይላሉ። ተማሪዎችን ከአዲስ አበባ ውጭ በአውቶቡስ እያመጡ በአዲስ አበባ ከተማ ለማስተማር የተደረገው ጥረት ብዙም አልተሳካም። በዚህ ያልተሳካበት ምክንያት ደግሞ እንደ መረጃ ምንጩ አንደኛ ተማሪዎች ከአዲስ አበባ ውጭ ባሉ አካባቢዎች ረጅም ርቀት መጥተው በአውቶቡስ እንዲማሩ መደረጋቸው መሰላቸትን፣ ድካምን ፈጥሮባቸዋል። በዚህ ምክንያት ውጤታማ አልሆኑም፣ ተማሪዎች እየቀሩ ነው። ሁለተኛው ምክንያት ደግሞ በወላጆች በኩል የሚደረገው ግፊት ነው። ወላጆቻቸው ወደ አዲስ አበባ ሲመጡ ተማሪዎችን እንዲማሩ የሚፈልጉት አማርኛና በከተማ ውስጥ ወደፊት ለስራ የሚሆነውን ቋንቋ ነው። ወደ አማርኛ ማዘንበላቸው ተማሪዎችና ከሌሎች ተማሪዎች ጋር በመቀላቀል ከተሜነትን በመላመዳቸው ምክንያት በዚህ መንገድ እንግዲህ የታሰበው ወይ ደግሞ የተፈለገው ውጤት መምጣት አልቻለም ነው የተባለው። አያት አካባቢ የሚገኝ አንድ የኦሮሞኛ ትምህርት ቤት ላይ የታዘበውን ሲገልጽ መረጃ ምንጩ ከገጠር መጥተው ኦሮሞኛ እንዲማሩ ሲደረጉ አንድ ተማሪ ያቀረበውን ተቃውሞ በመረጃ ምንጩ እንዲህ ያጋራል። ተማሪው አባቴ ወደ ከተማ ወደ አዲስ አበባ ሂደህ ተማሪ ያለኝ አማርኛንና ከሌሎቹ የከተማ ልጆች ጋር ነው ተወዳድረህ ወደፊት በከተማውም በሌሎቹ ቦታዎችም የሚያሰራህን ትምህርትና ቋንቋ ተማር ነው ያለኝ። ከተማ ድረስ በአውቶቡስ ወስደው ኦሮሞኛ ከሆነ የሚያስተምሩህ በቅርብ ቀበሌያችን ያሉ ትምህርት ቤቶችም እኮ አሉ። ስለዚህ ያለ ድካም በዚሁ ትምህርት ቤት መማር ትችል ነበር።
አዲስ አበባ ድረስ ሂደህ ምን የተለየ ትምህርት አገኘህ በሚል አባቱ አማርኛና ከሌሎች ተማሪዎች ጋር እንዲቀላቀል ግፊት እንደሚያደርግበት ይህንን ያደረገና ይህን ጥያቄ ያቀረበ ተማሪ በኦሮሞኛ ትምህርት ክፍል አስተባባሪዎቹ አማካኝነት ከትምህርት ገበታ እንደተባረረ የመረጃ ምንጭ ገልጸዋል። እንግዲህ የምንፈልገው በአማርኛ ነው በማለቱ እና የኦሮሞኛ ቋንቋ አስተባባሪዎች ከትምህርት ቤት ይህንን ተማሪ አባረውታል። እንግዲህ ያለ ምክር ቤት እውቅና በአዲስ አበባ ከተማ አስተዳደር የኦሮሞኛ ትምህርት ጽሕፈት ቤት መቋቋሙ እና አዳነች አቤቤ ወደ አዲስ አበባ ለአፋን ኦሮሞ ትምህርት ያስገቧቸው መምህራን በቂ ተማሪ በማጣታቸው ወደ ደህንነትና የጸጥታ ስራ እየተመደቡ መሆናቸው የሚገልጸው መረጃ መነሻ ይሄ ነው። ሌላው በመምህራን ላይ ቅሬታ የፈጠረው ደግሞ እነዚህ መምህራን ወደ አዲስ አበባ ሲገቡ የመኖሪያ ቤት በሁለት ቦታዎች እየተሰጧቸው ይገኛሉ። አንደኛው በአዲስ አበባ ከተማ በሚገኙ ኮንዶሚኒየሞች ቤት እየተሰጣቸው ነው ቅድሚያ። ሁለተኛው ደግሞ በአዲስ አበባ ከተማ ዙሪያ በሚገኙ እንደ ሱሉልታ፣ ቡራዩ፣ ሰበታ ባሉ አካባቢዎች ደግሞ እንዲሁ ተጨማሪ ቦታ እየተሰጣቸው ይገኛል። ይሄ ዋና ዓላማው ከገጠር አካባቢ እያመጡ የከተማውን የስነ ህዝብ ስብጥር ጫና ለማድረግ ካልሆነ በስተቀር በትምህርቱ በኩል ያለው ሁኔታ ከመምህራኖቹ አሁን ካሉት መምህራን በግማሽ በታች እንኳ ቢቀነሱ ለፕሮግራሙ መሸፈን ይችላሉ ብለዋል። ሌላው በአዲስ አበባ እንግዲህ ከዚህ ጋር በተያያዘ ለ40 ዓመታት ጭምር በትምህርት ላይ የቆዩ መምህራን እስካሁን ድረስ ቤት እንዳያገኙ ሲደረግ ወይም ደግሞ ቤት ሳያገኙ ይገኛሉ። አንዳንዶቹ እነዚህ ግን በወራት ውስጥ ከኦሮሚያ ገጠር አካባቢዎች መጥተው ቤት እንዲያገኙ ይደረጋሉ ሲሉ ይህንንም እንግዲህ በትምህርት ዙሪያ ያለውን መረጃ አድርሰዋል። ሌላው ከዚህ ጋር በተያያዘ በአዲስ አበባ እንደዚሁ የኢሬቻን በዓል አስመልክቶ የተሰናዳ ሰነድ አለ። ከዚህ ሰነድ ላይ እንግዲህ የተለያዩ ጉዳዮችን ለመመልከት ተችሏል። ይህ ሰነድ ለኢትዮ ፎከስ ደርሷል። በአዲስ አበባ ከተማ የተዘጋጀው የደመራ፣ የመስቀል፣ የኢሬቻ በዓልን በተመለከተ የተዘጋጀው ሰነድ ላይ በዋናነት መስቀልና ደመራን ለማጀቢያነት አስገቧቸው እንጂ ዋና ዓላማው ግን ኢሬቻን በመንግስታዊ በዓል ለማክበር እየተደረጉ ያሉ ዝግጅቶችን የሚያሳይ ሰነድ ነው። በዚህ እንግዲህ ኢሬቻ እስካሁን ድረስ በአዲስ አበባ የሚከበርበት ጉዳይ አወዛጋቢ ሆኖ ፖለቲካዊ አንድምታው ጎልቶ እየታየ ነው የሚገኘው። ከዚህ መካከል እንግዲህ በሰነዱ ላይም ይህንን የሚያሳዩ ጽሁፎችና መረጃዎች ናቸው ያሉት። በዚህ በእመርታ ማንሰራራት የታጀበ ህዝባዊ በዓላት በጋራ እናክብር በሚል ርዕስ በተዘጋጀው ሰነድ ላይ ማስፈጸሚያ ሰነድ ላይ ምቹ ሁኔታ ተብለው ከቀረቡት ነጥቦች መካከል አንደኛው በመንግስት በኩል የኦሮሞ ባህል ህዳሴ መታወጁ ነው ይላል። በመንግስት በኩል የኦሮሞ የባህል ህዳሴ መታወጁ ነው ይላል። እንግዲህ ይህንን በተመለከተ ባለፈውም ለገሰ ቱሉ በአዲስ አበባ ተከብረው የማያውቁ በዓላትን ጭምር ከገጠራማ አካባቢዎች በማምጣት እንደ በኦሮሞ ታዳጊ ሴቶች እና ወጣቶች ሲከበሩ የነበሩ በዓላት የኦሮሞ ባህል ህዳሴ በመንግስት ደረጃ ስለመታወጁ ማሳያ ነው። ይህም ሰነድ ይህንን ይላል። ስለዚህ የኦሮሞ የባህል ህዳሴ ታውጇል ነው የሚለው። በተቃራኒው እንግዲህ በሌሎቹ ላይ ደግሞ የአሸንድያ በዓልን ለማክበር ባለፈው በአዲስ አበባ የነበረውን እንቅስቃሴ በተመለከተ የነበረው የመንግስት ጫናና ክልከላ የሚታወቅ ነው። በወቅቱ በርካታ የሰብአዊ መብት ድርጅት ተሟጋቾች እና ተከራካሪዎች ጉዳዩን ሲተቹ ነበር። ከነዚህ መካከል የኢትዮጵያን ሂውማን ራይትስ ማዕከል ዲፌንደርስ አስተባባሪ የነበሩት ያሬድ ኃይለማርያም ይገኙበታል። ሌሎቹን እየከለከሉ ሌሎቹን ደግሞ በመንግስት ጥበቃና በመንግስት በጀት በመንግስታዊ ክብረ በዓል ማክበር በሀገሪቱ ውስጥ ያለውን የተዛባ ሁኔታ ያሳያል ሲሉ ነበር። የኦሮሞ የባህል ህዳሴ መታወጅ ምቹ ሁኔታ እንግዲህ በዚህ መንገድ ተገልጿል። በዓሉ ላይ የታጠቁ ኃይሎች የውጊያ ሽንፈታቸውን ለመሸፈን በዚህ ጥቃት ላይ ጥቃት እንደሚያደርሱም እንደዚሁ ይህም በተደጋጋሚ ተገልጿል። ይህም እንግዲህ አንድምታው ምን እንደሆነ በደንብ መታየት ያለበት ነው። የበዓሉን አጀንዳ ጽንፈኞች እንደዚሁ እንደሚጠልፉት በማህበራዊ ሚዲያዎች የሚሰራጩ ጸረ ብልጽግና ፕሮፓጋንዳዎች ብልጫ ሊወስዱ ስለሚችሉ የጸጥታ ኃይሉ በጠላት ኃይል ልክ መቆም አለበት የሚል እንደዚሁ በሰነዱ ውስጥ ተቀምጧል። በዓላቱ ከመድረሳቸው በፊት የብልጽግና መዋቅር አጠቃላይ የቅኝት ሪፖርት እንዲያቀርብም እንደዚሁ የሰነድ ያዛል። ለጸጥታ ኃይሉ የእርምጃ ስምሪትም እንደዚሁ ይሰጣል። በዋናነት እንግዲህ የመፈልፈያ ቦታዎች ብሎ የጠራቸው ቦታዎች የወንጀል እና የሽብር መፈልፈያ በሚል መዝናኛ ቦታዎችን፣ ግሮሰሪዎችን፣ መሰባሰቢያ ቦታዎችን እነዚህ ላይ ትኩረት ተደርጎ እንዲሰራ ለጸጥታ ኃይሉ ስምሪት እንደሚሰጥ ይህ ሰነድ ያሳያል። ለኢሬቻ በዓል ተሳታፊዎች በተሰጠው የተሳታፊ ኮታ ቁጥር መሰረት
ተሳታፊዎቹ ከአሁኑ መለየት ይኖርባቸዋል። ይህን ልየታ መሰረት በማድረግ ብልጽግና መዋቅር ይህንን ስራ መስራት አለበት ተብሏል። እንግዲህ ለበዓሉ ተሳታፊ የሚሆኑ ሰዎች በብልጽግና ፖለቲካዊ መዋቅር ውስጥ ኮታ ተሰጥቷል። ሰዎች እንዳይቀሩ ቅስቀሳ እንዲደረግ ብልጽግና ፖለቲካዊ አደረጃጀቱን ተጠቅሞ ይህን እንዲሰራ ይህ ሰነድ ያዛል። ከአዲስ አበባ ውጭ ለሚመጡ የኢሬቻ ተሳታፊዎች ከመንግስት በጀት ባሻገርም እንደዚሁ ከህዝቡም አቅርቦት እንዲያቀርብ እንደዚሁ ይህ ሰነድ ያዛል። ለዚህ ስራ ሲባል የፖለቲካ ንዑስ ኮሚቴ ተቋቁሞ ንቅናቄ እንዲጀምር ከመስከረም 7 እስከ መስከረም 10 ባሉት ቀናት ኢሬቻን የተመለከተ የፖለቲካ ንቅናቄ እንዲሰራ በብልጽግና በኩል ሰዎች ለኢሬቻ በዓል ተሳታፊ እንዲሆኑና በዓሉ ፖለቲካዊ ሁኔታውን እንዲያሳይ በኮሚቴ እንዲሰራ እንዲደረግ ኢሬቻ የኦሮሞ የባህል ህዳሴ ማሳያ ስለሆነ ለዚህ ማስፈጸም ከአዲስ አበባ ከተማ አስተዳደር በጀት ባሻገር የሎጂስቲክ ኮሚቴ ተቋቁሞ በየክፍለ ከተማው ለኢሬቻ በዓል ገንዘብ እንዲሰበስቡና ከተማዋ ነጋዴዎች ይህንን እንዲያደርጉም ይሄ ሰነድ ይጠይቃል። በአዲስ አበባ እንግዲህ ይህንን ያላደረጉና ለኢሬቻ ገንዘብ ያላዋጡ ነጋዴዎች ምን ሊሆኑ እንደሚችሉ እንግዲህ ያው ይታወቃል። በሰነዱ ላይ ተደጋግሞ የተገለጸው አንድ ጉዳይ አለ፣ ተገማች ችግር በሚል ነው። በዓሉ በጽንፈኛ ኃይል ሊደናቀፍ ይችላል ሲሉ እንግዲህ ለዚህ ተደጋጋሚ ይህን ጉዳይ አንስተዋል። ምናልባት በዚህ በዓል ላይ የሚፈጸሙ አጠቃላይ ጉዳት የሚያመጡ ጉዳዮች ካሉ ምናልባት የፖለቲካ ፕሮፓጋንዳ ለመስራት በብልጽግና በኩል የታሰበ ነገር እንዳለ ይሄ ሰነድ ያሳያል። ብልጽግና መዋቅር እንግዲህ ጥልቀት ያለው ዝግጅት አለማድረጉም እንደዚሁ በተደጋጋሚ በዚህ ሰነድ ተነስቷል። የጥላትን እንቅስቃሴ መገንዘብ፣ ዝንባሌውን መለካት የሚችል የብልጽግና አቋም እንደሌለ በተደጋጋሚ ይህንን በችግርነት ያነሳል። ሰነዱ ማጠቃላይ መፍትሄ ብሎ ያቀረበው እንግዲህ በደህንነት መዋቅሩ በኩል የጸጥታ ኃይሉ ቅድመ ዝግጅት እንዲያደርግና ጥቆማን መሰረት በማድረግ እርምጃዎችን እንዲወስድ ነው። እንግዲህ ትናንትና በነበረ መረጃችን በተለይ ከአማራ ክልልና ከትግራይ ክልል አካባቢ የሚመጡ ሰዎች በሚቀጥሉት 2 ሳምንታት ልዩ ክትትል እንዲደረግባቸው እንዳስፈላጊነቱም እንደዚሁ በቁጥጥር ስር እንዲውሉና የጅምላ ፈሳዎችን በአዲስ አበባ የተለያዩ ቦታዎች በመዝናኛ ቦታዎች እንዲደረግ እንግዲህ ትዕዛዝ መሰጠቱ ተገልጾ ነበር። ይሄ ሰነድም ይህንን ነው የሚያሳየው። ወደ ሌላው መረጃ ነው የምቀጥለው። በስር ላይ የሚገኘው የተወካዮች ምክር ቤት አባል ክርስቲያን ታደለን በተመለከተ ጠበቃው ጋር አጭር ቆይታ አድርጌ ነበር። ጠበቃው በትላንትናው ዕለት ሄዶ በእስር ቤት ደንበኛውን ክርስቲያን እንዳነጋገረው ነግሮኛል። እስር ቤት ሄዶ በጠየቀበት ወቅት እንግዲህ ያለው አጠቃላይ ባጮቹ እንግዲህ ህመሙን እንዳባባሱትና እንደገና ስለማመርቀዛቸው በቂ ሕክምና አለማግኘቱን ህመሙ በማረሚያ ቤት በኩል በቂ ትኩረት ባለመሰጠቱ አሁንም ከፍተኛ ስጋት እንዳለው ባለፈው ሳምንት መቅረዝ ሆስፒታል የተቆረጠው ባጭ እንደገና ማመርቀዝና የህመም ስሜት መፍጠሩን ተደጋጋሚ እየተከሰቱ ያሉት እባጮች ሌላ ተዛማጅ የከፋ የትልቅ አንጀት ችግር እንዳይፈጥሩ በቂ ትኩረትና ክትትል እያስፈልግ ነበረ። በማረሚያ ቤቱ በኩል ግን ይሄ እየተደረገ አይደለም ነው ያሉት ጠበቃው። የናሙና ወይም ደግሞ የላብራቶሪ ውጤት እንኳ ለመቀበል ማረሚያ ቤቱ ፈቃድ የሚሰጠው በጠበቆቹ ወይም ደግሞ በእስረኞቹ አቤቱታ ነው። ይህንን ማሰራት ነበረበት ወቅቱ ጠብቆ። ማረሚያ ቤቱ ግን ይህን እያደረገ አይደለም። በብዙ ጫና ነው ሕክምና ተቋማት እንኳ የሚወስደው። በሕግ የተያዙ ሰዎች የጤና ሁኔታ ኃላፊነት የሚወስደው ማረሚያ ቤቱ መሆን መታወቅ አለበት። ተጨማሪ ምርመራና ሕክምና እንደሚያስፈልገው ጠበቃው ለማረሚያ ቤቱ ጥያቄ ስለማቅረባቸው ለፍርድ ቤቱም እንደዚሁ ፍርድ ቤት ለማረሚያ ቤቱ ትዕዛዝ እንዲሰጥ ይህንንም ስለማመልከታቸው ጨምረው ገልጸዋል። ሌላው ከሕክምና ትይዩ እንግዲህ ፈሳሽ ምግቦች እንዳይገቡ መከልከሉም ተጨማሪ ችግር መሆኑን ጠበቃው አንስተዋል። ይህን እንግዲህ ክርስቲያን ከህመሙ እንዳያገግም ይህንን አድርገውታል። የአንጀት ህመም ስለሆነ ሐኪሞቹ ፈሳሽ ምግቦችን አዘውትሮ እንዲወስድ ቢያዙም ማረሚያ ቤቱ ግን ፈሳሽ ምግቦች እንደ አጥሚት፣ ጁስ እና ሌሎች ፈሳሽ እንዳይገቡ ከልክለዋል ነው ያሉት። ይህንን በተመለከተ እንግዲህ ሁሉም ሰው በዚህ ጉዳይ ላይ የሰብአዊ መብት ድርጅቶች ጭምር በመረባረብ መፍትሄ እንዲያገኝ እንዲያደርጉም እንደዚህ ጠበቃው ጥሪ አቅርቧል። ጠበቃው ጠርቼ ሳነጋግረው የአንጀት ህመሙ እንደባሰበት ነግሮኛል። ተቀምጦ ቤተሰብ እንዲያናግር መደረግ ሲገባው እንደ ማንኛውም እስረኛ ቆሞ ቤተሰብ በሚጠየቅበት መንገድ ማድረጉ ማረሚያ ቤቱ አሁንም የሰጠው ትኩረት ማነሱን ማሳያ ነው ብለዋል። ከመጸዳጃ ቤት ጀምሮ ህመሙ ጨርሶ እስኪያገግም ድረስ የተለየ ትኩረት ሊሰጠው ይገባል።
ጠበቃው ሐኪሞቹ ያዘዙትን አጠቃላይ ማረሚያ ቤቱ መፈጸም አለበት ሲሉ እንደዚሁ ጥሪ አቅርበዋል። እንግዲህ ይህንን በተመለከተ ተጨማሪ ሌሎች መረጃዎችንም ከጠበቃና ከቤተሰቦቹ እየተከታተልኩ የማደርሳችሁ ይሆናል። በአጠቃላይ ግን ጠበቃው የሐኪሞቹ ትዕዛዝ እንዲፈጸም ሐኪሞቹ ያሏቸው የሕክምና አገልግሎቶች እንዲሰጡ እንዲሁም ደግሞ በጥያቄ ጋር በተያያዘ ከሽንት ቤት ጋር በተያያዘ እንደዚሁም ደግሞ ከምግቦች ጋር በተያያዘም እንደዚሁ የሐኪሞቹ ትዕዛዝ ተፈጻሚ እንዲሆን ጠይቀዋል። ወደ ወለጋ የሚወስደን መረጃ አስከትላለሁ። ወለጋ ኪረም ወረዳ አማራውን ትጥቅ ለማስፈታት የሚለው ዘመቻን ተከትሎ ዛሬም ውጊያ እንደቀጠለ ነው። በኪረም ወረዳ ይሄ ወረዳ እንግዲህ እንደ መረጃ ምንጮቹ 95 በመቶ አማራ የሚኖርበት ወረዳ ነው። ሙሉ ህዝቡን ትጥቅ እናስፈታለን በሚል በዚህ ቀጠና ይህን ቀጠና ማዕከል ያደረገ ዘመቻ እየተደረገ ይገኛል። በዋናነት አዲስ ሃሮ፣ አዲስ ዓለም፣ ባጅን፣ ወፍጭ፣ ሰንበቴ፣ ዋስቲ፣ መርጋ ጅሬኛ፣ ሲር ዶሮ፣ አሹ ኩሳዬ፣ ቂልጡ አቦ፣ ሰልስቱ ሰምቦ፣ ጥና ተፈሪ፣ ቆቆፌ ተመለው በሚጠሩት አካባቢዎች እና በተመሳሳይ ኤጀሬ፣ ወደሳ፣ ዲማ፣ ጮቢ፣ ነጭኖ፣ ቦቃ፣ ወራቤራ፣ ሃቦ በተባሉት ቀበሌዎች ላይ መጠነ ሰፊ ዘመቻዎች እየተደረጉ ነው ብለዋል። ምናልባት ስያሜዎቹን በአግባቡ ካልጠራኋቸው ይቅርታ ጠይቃለሁ። በእነዚህ ቀበሌዎች ላይ ነው ዘመቻ እየተደረገ ያለው። እንግዲህ ከነዚህ ቀበሌዎች ከዚህ ቀደም በተደረጉ ተከታታይ ጭፍጨፋዎች እና ማፈናቀሎች ቀበሌ 01፣ ቀበሌ 02፣ ቦቃ፣ ነጭኖ፣ ወረቤራ፣ አጅሬ፣ ቆቆፌ፣ ዋስቲ፣ ሰንበቴ ተብሎ በሚጠሩት አካባቢዎች ከ2012 ጀምሮ በተደረገው ተከታታይ ዘመቻ የተቀናጀ ጭፍጨፋ በርካታ የአማራ ተወላጆች የጅምላ መቃብሮች የሚገኙባቸው ቦታዎች እንደሆኑ የመረጃ ምንጮቹ ገልጸዋል። እነዚህ ቦታዎች በበርካታ የአማራ ተወላጆች እንግዲህ ህፃናት፣ እናቶች፣ አዋቂዎች በአንድ ላይ ተጨፍጭፈው የተቀበሩባቸው የጅምላ መቃብሮች በብዛት በእነዚህ በተጠቀሱት ቦታዎች ይገኛሉ ብለዋል። መኖሪያ ቤቶች ወደ ባዶነት ተለውጠዋል። ባድማ ብቻ ነው የሚታየው። ያም ሆኖ አሁንም ራሱን የሚከላከል ጠንካራ አማራ በዚህ አካባቢ አለ በሚል ጥምር ጦር በሚል የኦሮሚያ ክልልና መከላከያ ዘመቻ ከፍቷል። ትላንትና መሻሹን በሶስት አቅጣጫ የተጀመረው ዘመቻ ውጊያ ዛሬም ቀጥሏል። ሃሮ፣ አዲስ ዓለም፣ አሹ ኩሳዬ፣ ባጊን ተብሎ በሚጠሩ አካባቢዎች ለሁለተኛ ቀን የቀጠለ ከባድ ውጊያ እየተደረገ ነው። አመሻሹን ራሱን የሚከላከለው የገበሬ ጦር እስከ ሃሮ አዲስ ዓለም ድረስ በመዝለቅ ካምፖችን ጭምር አስለቅቆ የነበረ ቢሆንም ዛሬ ተጨማሪ መካናይዝድ እና የእግረኛ ኮማንዶ ወደ አካባቢው እየገባ መሆኑና ውጊያው መቀጠሉን መረጃ ምንጮቹ ገልጸዋል። ወደ ማይጨው ቀጠና የሚወስደን መረጃ ላስከትል። ማይጨው ቀጠና ከንቲባው ወደ በረሃ ወርዷል። የማይጨው ከተማ ከንቲባ ወደ በረሃ ወርዶ እንግዲህ የትግራይ ሰላም ኃይሎች የሚባለውን ኃይል መቀላቀሉን መረጃዎች ጠቁመዋል። የማይጨው ከንቲባ ወደ ሀራ መሬት የተቀላቀለው ሌሎቹንም አስከትሎ እንደሆነ ይታወቃል። ሰሞኑን እንግዲህ በዚህ ዞን ደቡባዊ ዞን እያሉ በሚጠሩ ዞን የዞኑ አስተዳዳሪን ጨምሮ የፖሊስ ኮሚሽነር እንዲሁም ደግሞ እንግዲህ በስልጣን ደረጃ ሲታይ ደግሞ ከፍተኛ ስልጣን ካላቸው አንዱ ከንቲባውም ተቀላቅሏል። የማይጨው ከተማ ከንቲባ ዮሐንስ አዱኛ፣ አሸናፊ ጻድቅ፣ ዘነበ ላርቦ፣ ሃይላይ ሳሙኤል እና ነገብረ እግዚአብሔርን ጨምሮ እነዚህ የካቢኔ አባላት ናቸው። የከተማ አስተዳደሩ እነዚህን ይዞ ነው እንግዲህ የቀድሞ የህዋ ባለስልጣናትን ይዞ ነው ወደ በረሃ እየወረደው። የዛታ የመሆኒ ወረዳዎች አብዛኛው የጸጥታና የሲቪል ተሿሚዎች የጊዜያዊ አስተዳደር አባላት የነበሩ ወደ ትግራይ የሰላም ኃይሎች ወደ ሀራ መሬት መቀላቀላቸው ከዚህ ቀደም በተደጋጋሚ ተዘግቧል። የትግራይ የሰላም ኃይሎች የሚባለው ኃይል ከአፋር ክልል ባሻገር በአማራ ክልል 3 ወታደራዊ ካምፖችን ማቋቋሙን እንደዚሁ ለማወቅ ተችሏል። አንደኛው ጻግብጅ ተብሎ በሚጠራው አካባቢ ዋገምራ የተቋቋመ ሲሆን ሁለተኛው እንደዚሁ አበርገሌ ተብሎ በሚጠራው ወረዳ በዚሁ በዋገምራ ዞን የተደራጀ ነው። ሶስተኛው የትግራይ የሰላም ኃይሎች ካምፕ ደግሞ በአማራ ክልል ሰሜን ጎንደር ምስራቅ ጠለምት የሚገኝ መሆኑን መረጃ ምንጮች ገልጸዋል። አሁን ከትግራይ ክልሎች 4 ወታደራዊ ካምፖች እንዳሉ ነው የትግራይ የሰላም ኃይሎች የሚታወቀው። ይህ ታጣቂ ኃይል ከፌዴራል መንግስት በሚደረግለት ድጋፍ ከዕለት ወደ ዕለት ወታደራዊ አቅሙን በሰው ኃይልና በጦር መሳሪያ እያጠናከረ እንደሆኑም የወጡ መረጃዎች ያሳያሉ። ወደ ሌሎች መረጃዎች ሄዳለሁ። ወደ ሌሎች መረጃዎች ሲሄድ ወደ ግንባር መረጃዎች ነው የሚሄደው። ወደ ራያ ቆቦ ትላንትና በፖሊስ ጣቢያ ላይ በተደረሰው ፍንዳታ
ቁጥራቸው በውል ያልታወቁ የፖሊስ አባላት ጉዳት ደርሶባቸዋል ተብሏል። የጉዳቱ መጠን አልታወቀም። ሙትና ቁስለኞቹ መጠናቸው አልታወቀም። ሆኖም ግን በፖሊስ አባላት ላይ ጉዳት መድረሱን የመረጃ ምንጮች ገልጸዋል። ይህንን ተከትሎ ሌሊት በቆቦ 2 ፖሊስ ጣቢያዎች ላይ በደረሰው ፍንዳታ ምክንያት ጠዋት ተቋርጦ የነበረው ወይ ደግሞ ጠዋት ሰልፈኛ ወደ አደባባይ መውጣት ያልቻለበትን ሰልፍ የከተማው የብልጽግና ባለስልጣናትና ካድሬዎች የራሳቸው ባነር ይዘው በመውጣት ሰልፉ እንደተደረገ መርሃ ግብር ማከናወናቸውንም መረጃዎች ጠቁመዋል። ከዛ ውጭ ግን ማንም እየወጣ የለም። በመልእክቶች በማስፈራራት ሐኪሞች ጋውን ለብሰው እንዲወጡ፣ መምህራንም ጋውን ለብሰው እንዲወጡ ጥሪ ቢቀርብም እየወጣ የለም። ካድሬዎች ብቻ ናቸው እየተገኙት ነው የተባለው። እዚሁ ሰሜን ወሎ ግዳን ወረዳ የሻላማይ ተብሎ በሚጠራው ቦታ በሞርተር ጥቃት ወታደራዊ ኦራል ላይ ጉዳት ደርሷል። በኦራል ላይ በተፈጸመው ጥቃት ሾፌሩን ጨምሮ ሌሎች ወታደሮች ላይ ጉዳት ደርሷል። ኦራሉ በሌላ መኪና እየተሳበ ስለመውጣቱ የዓይን እማኞች ገልጸዋል። ወደ አካባቢው ከግዳንና ድልብ ተብለው ከሚጠሩት ከሐሙሲት አካባቢ ገብቶ የነበረው የመካናይዝድ ኃይል ዙ 23 እና ሌሎች መሳሪያዎችን ይዞ ወጥቷል። ትላንትና ባደረገው ድብደባ ግን በአራት መኖሪያ ቤቶች ላይ ጉዳት አድርሷል ነው ያሉት። በሰዎች ላይ የደረሰ ጉዳት የለም። ምስራቅ ጎጃም ያሉ መረጃዎችን ላስከትል። ምስራቅ ጎጃም በተለያዩ አካባቢዎች በርከት ያሉ እንቅስቃሴዎች ናቸው ያሉት። መርጦ ለማርያም ቀጠና በሌሊት በወታደራዊ ካምፕ ላይ ድንገተኛ ጥቃት ተፈጽሟል። ዛሬ ባሳለፍነው ሌሊት በተፈጸመው ጥቃት ወታደራዊ ኪሳራ ደርሷል። ሰኞ ገበያ ተብሎ በሚጠራው ቦታ ሰፍሮ በነበረ የመንግስት ወታደር ላይ በአራት አቅጣጫ ነው ከማለዳ 11 ሰዓት ተኩል ድንገተኛ ጥቃት የተከፈተው። በደርጅ ዲቦ አቡናይብ ተብሎ በሚጠሩት ቦታዎች በኩል በተፈጸመው ጥቃት የደረሰው ዝርዝር ጉዳት አልታወቀም። እንግዲህ ከዚህ ባሻገርም በዚሁ ምስራቅ ጎጃም በሌሎች ቀጠናዎች በእንጎዴ ተብሎ ወደሚጠራ ቦታ እንቅስቃሴ ላይ የነበረ የመንግስት ኃይል ጋርም እንደዚሁ ውጊያ ተደርጓል። የተደረገውን ውጊያ ተከትሎ የመንግስት ኃይል ለዘመቻ ወደ እንጎሬ ያደርግ የነበረውን እንቅስቃሴ ትቶ ወደኋላ ገንቦሬ ተብሎ ወደሚጠራው ቦታ ሊመለስ ችሏል። የደረሰው ዝርዝር ጉዳት አልታወቀም። በእነማይና ሸበል በረንታ እንደዚሁ ቀጠናዎችም ቋሚ ጨርቅ ተብሎ በሚጠራ ቦታም እንደዚሁ የደፈጣ ጥቃት ተፈጽሟል። በዚህ በተፈጸመው የደፈጣ ጥቃት የደረሰው ዝርዝር ጉዳት አልታወቀም። ሆኖ እንግዲህ ቁስለኞች በአምቡላንስ ሲመላለሱ እንደነበር የዓይን እማኞች ገልጸዋል። ሌላው ምስራቅ ጎጃም በሚንቀሳቀሱ የፋኖ ክፍለ ጦሮች መካከል ሐዲስ ዓለማየሁ 7ኛ ክፍለ ጦር እየተባለ የሚጠራው ክፍለ ጦር የአቋም መግለጫ አውጥቷል። ይህም በደብረ ማርቆስ ምስራቅ ጎጃም ቀጠና ከመስከረም 8 ጀምሮ በመንግስት የትራንስፖርት እገዳ መጣሉን ተከትሎ በፋኖ በኩል በአቋም መግለጫና አጸፋዊ ምላሽ እንዳለም እንደዚሁ ውሳኔውን አሳውቋል። ሐዲስ ዓለማየሁ 7ኛ ክፍለ ጦር የመንግስት ጦር ከመስከረም 5 2018 ጀምሮ ክፍለ ጦሩ በያዛቸው የተለያዩ ወረዳዎችና ቀጠናዎች ስር ባሉ አካባቢዎች መንግስት ተሽከርካሪዎች እንዳይገቡ እገዳ መጣሉን ተከትሎ እኛም ያጸፋ ምላሽ እንሰጣለን ሲል ነው እንግዲህ መግለጫ እየሰጠው። በዚህም መሰረት በዋናው መንገድ ከደብረ ማርቆስ ደጀን አዲስ አበባ ባለው መንገድ ከሉማሜ ደጀን፣ ከሉማሜ ደብረ ማርቆስ፣ ከአምበር ሉማሜ፣ ከአምበር ደብረ ማርቆስ እንደዚሁም ደግሞ ከየጁ የደብረ ማርቆስ ባሉት መግቢያ መንገዶች ላይ ያለውን አጠቃላይ ትራንስፖርት እንቅስቃሴ ከነገ ከመስከረም 8 ጀምሮ እንደሚያግድ ነው መግለጫ የሰጠው። በእነዚህ አካባቢዎችም ህዝቡ እህልና አትክልቶችን ይዞ ወደ ገበያ እንዳይወጣ መግለጫው ይህንን ጥሪ አቅርቧል። ይህንን መመሪያ ተላልፈው የሚገኙ ተሽከርካሪዎችና ተሳፋሪዎች ላይ ለሚደርሰው ጉዳት ኃላፊነቱ እንደማይወስድ ክፍለ ጦሩ ይህንን አሳውቋል። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ እንግዲህ የአፍሪካ ቀንድን አጠቃላይ ሁኔታ የተመለከቱ መረጃዎች ናቸው። በዚህ ላይ አብይ አህመድ ያቀረቡትን ጥሪ የተመለከተው መረጃ ነው። አብይ አህመድ ሳይረፍድ በአስቸኳይ ለድርድር ተቀመጡ ሲል ጥሪ አቅርቧል። የልምምጥ ጊዜው አብቅቷል። 5 ዓመታትን ሙሉ ስንለማመጥ ቆይተናል። የባህር በር ጉዳይ አይቀሬ ነው። ኢትዮጵያ በባህር በር አልባ ሀገር ሆና አትቀጥልም። ኢትዮጵያ የባህር በር አድርጎ ኢትዮጵያን ድሃ እያሉ መጥራት አይቻልም። ይህም ጊዜው አብቅቷል። ጦርነትና ግጭት አንፈልግም። ለዚሁ ነው ስንለማመጥ የቆየ ነው። በዓለም ሕግና ዲፕሎማሲ መንገድ የወደብ ባለቤት እንድትሆን እህት ወንድሞቻችን ሳይረፍድባችሁ በአስቸኳይ ለድርድር ተቀመጡ ወይም ደግሞ ለድርድር ዝግጁ ሆኑ ሲል ጥሪ አቅርቧል። አብይ አህመድ ይህንን በትላንትናው ዕለት እንግዲህ 4ኛ የመደመር መጽሐፍ ብሎ በጻፈው መጽሐፍ ላይ ምርቃት መርሃ ግብር ላይ ነው ይህንን የተናገረው። ይህንን ተከትሎ በኤርትራ በኩልም ምላሽ ተሰጥቷል። ከዛ በፊት የሽመልስ አብዲሳን
ንግግር ላስከትል። ሽመልስ አብዲሳ ዛሬ በአዲስ አበባ ዙሪያ የተደረገውን የአባይ ግድብ መጠናቀቅ ተከትሎ የብልጽግና እንግዲህ ያው የድጋፍ ሰልፍ ማለት ይቻላል። በዚህ ሰልፍ ላይ ከግድብ ወደ ወደብ የሚል ጀልባዎችን በተሽከርካሪዎች ላይ በማሰራት ምስሉ እንዲሰራጭ አድርገዋል። በዚህ ላይ እንግዲህ አብይ አህመድን ልታመሰግኑት ይገባል፣ በአብይ አህመድ ይበሳል አመራር ነው ይሄ ድል የተገኘው ሲል ሽመልስ አብዲሳ እንግዲህ የገጽታ ግንባታውን በአደባባይ ለጠቅላይ ሚኒስትር አብይ አህመድ አድርጓል። ያው እንግዲህ ይህንን አለማድረግ አይችልም። ሌላው ከዚህ ጋር በተያያዘ እንግዲህ አብይ አህመድ ላቀረበው ጥሪ በኤርትራ በኩል የተሰጠው ምላሽ ለአብይ አህመድ እና ለብልጽግና ባለስልጣናት የኤርትራ ማስታወቂያ ሚኒስቴር ባወጣው ጽሁፍ ምላሽ ሰጥቷል። የባህር በር ትርክትና ጥሪ ኤርትራ ምላሽ ሰጥታበታለች። እንግዲህ ባለስልጣናቱ አንድ ጥንታዊ ተረት የአገር ቤት ተረት በማምጣት ነው መግለጫው ይህንን ምላሽ እየሰጠው። የቢራቢሮን ገመና አንስተዋል። እንግዲህ የቢራቢሮ ገመና ብሎ ነው ምላሽ የሰጠው። የቢራቢሮ መቀመጫዋን ሳትሸፍን መሬት ለመሸፈን ትሞክራለች በሚል ብልጽግናም እንደዚሁ መቀመጫውን ሳይሸፍን መሬት ልሸፍን ይላል በሚል እንደዚሁ ጥሪውን ውድቅ አድርገዋል። እንዲሁም ደግሞ አጸፋዊ ምላሽ ሰጥተዋል። ብልጽግና ባለስልጣናት ህገወጡን አጀንዳ የባህር በር አጀንዳ ህጋዊ ለማስመሰል በተደጋጋሚ የባህር በር አጀንዳ እያሉ እየሰሩበት ይገኛሉ። ይሄ ፈጽሞ ተቀባይነት የለውም የሚለው የኤርትራ ምላሽ ይሄ አጀንዳ ለቀጠናው ከባድ አደጋ ይዞ ይመጣል፣ ቀጠናው ወደ አለመረጋጋትና ቀውስ የሚከት አጀንዳና ትርክት ነው፣ ይሄ ሊታወቅ ይገባል ያለው የኤርትራ መንግስት ብልጽግና የባህር በር አጀንዳን የብልጽግና የባህር በር አጀንዳ ሊመከት ይገባዋል፣ የሚያዛልቅ አይደለም፣ ውድቅ ሊደረግ ይገባዋል። ኤርትራ ከጎረቤቶቿ ጋር በሰላም ለመኖር መተባበርን ታስቀድማለች። በመተባበር የምትችለውን ታደርጋለች። በመከባበር በህግና በቀጠናዊ የጋራ ትብብር ማዕቀፍ ብቻ ሲሆን ከጎረቤቶቿ ጋር አብራ ትዘልቃለች። ይህም የኤርትራ ቋሚ ፖሊሲ እንደሆነ ሊታወቅ ይገባል ሲል ነው ምላሽ እየሰጠው። እንግዲህ በእነ አብይ አህመድ እንዲሁም ደግሞ በሲቪል እና በወታደራዊ ጀኔራሎች ወታደራዊ መሪዎች በተደጋጋሚ የአሰብ ጉዳይ በየቀኑ ይነሳል። ይህንን በተመለከተም በኤርትራም በየቀኑ ምላሽ እየተሰጠ ነው የሚገኘው። ከዚህ ጋር በተያያዘ እንደዚሁ የአፍሪካ ቀንድ ሌላ መረጃ የሶማሌው ፕሬዝዳንት ሐሰን ሼህ መሐመድ ኢትዮጵያ የባህር በር የማግኘት ፍላጎቷን ማሳካት የምትችልበት ዓለም አቀፍ አማራጮች አሉ ብለዋል። በኃይል ግን የባህር በር ለማግኘት የሚደረገው መንገድ ግን ቀጠናውን ወደ ቀውስ ይከተዋል ሲሉ ነው ሐሰን ሼህ መሐመድ የተናገሩት። ከሁለት ወራት በፊት እንግዲህ ከግብፅ ጋር በመሆን ወደ ቀይ ባህር ኢትዮጵያ እንዳትወጣ መመከት ይገባል በሚል ስምምነት አድርገው የመጡት ሐሰን ሼህ መሐመድ ናቸው። ዛሬ እንደገና ይህንን እየተናገሩ የሚገኙት። በተመሳሳይ ከሁለት ወራት በፊት በምስራቅ አፍሪካ በተለይ በህንድ ውቅያኖስ ላይ ወታደራዊ ልምምድ ለማድረግ ኢትዮጵያ ጠይቃ ኢትዮጵያ መሳተፍ አትችልም በሚል ሞቃዲሾ ውድቅ ማድረጓ ይታወቃል። ሰሞኑን ሐሰን ሼህ መሐመድ ለአባይ ግድብ ምርቃት በሚል ወደ አዲስ አበባ ከመጡ በኋላ ከአብይ አህመድ ጋር ፍሬያማ ውይይት ማድረጋቸውን ሲገልጹ ነበር። ያው እንግዲህ ብዙ የፖለቲካ ተንታኞች እና የአፍሪካ ቀንድ የፖለቲካ አዋቂዎች የሶማሌ ፖለቲካ እንዲሁም ደግሞ ዲፕሎማሲያዊ ግንኙነት የሚያዝ የሚጨበጥ አይደለም ሲሉ ይሰማሉ። ለማንኛውም ባለፈው ዓመት ኢትዮጵያ በሶማሌ ሀርጌሳ በኩል ለወደብ ኪራይ ስምምነቷን አስመልክቶ ኢትዮጵያና ሶማሊያ አዲስ አበባና ሞቃዲሾ ከባድ የዲፕሎማሲ ውጥረት ውስጥ ገብተው ነበር የቆዩት። በዚህም ዲፕሎማቶችን እስከ ማባረር ደርሰው ነበር። ሰሞኑ ደግሞ የሚታየው ይሄ ጉዳይ ነው። እንግዲህ ከግብፅ እና ከአዲስ አበባና ከካይሮ ለሞቃዲሾ የትኛው ይቀርባል የሚለውን ጉዳይ አስቀድመው የተመለከቱት ይመስላል። ለሰዓት ያስኳቸው መረጃዎች እነዚህ ናቸው። በሌላ ተመሳሳይ መርሃ ግብር እስከምንገናኝ